ለመሸሽ መብራቱን አጠፋ፣ አንሶላውን ተከናንሞ ተኛ። በወፎች ዝማሬ በጊዮርጊስ ቤተክርስቲያን ያሬዳዊ ዜማ ቅንብር አሁንም ጭንቅላቱ ውስጥ የሚያዜመው የአዲስ ዓመት ማብሰሪያ ዘፈን ሳቢያ ለ7 ዓመት ተለይቷት የነበረውን የኢትዮጵያ እንቁጣጣሽ ማለዳ ናፈቀ። ብድግ ብሎ አልጋው ላይ ተንበርክኮ መስኮቱን እንደከፈተ በአዲስ ቀዝቃዛ የንፋስ ጠበል ተረጨ። መስከረም በፀሐይ ውብ ጥርሷ ከአካባቢው ፍጥረታት ጋር በፈገግታ ስታወጋ ሁለመናው ፈገግ አለ። ከመስኮቱ አጠገብ ብቸኛ የጽጌረዳ ተክል ላይ ያሉ 2 እንቡጦች ተቃቅፈው እንቅልፋቸውን ይለጥጣሉ። ወፎቹ በውብ ቀለም ተሽቆጥቁጠው ጥንድ ጥንድ እየሆኑ በረው መጥተው ፊት ለፊት በማዳም አርመኔ በረንዳ ዙሪያ ካሉ ለጋ አበባዎች ላይ ያርፋሉ። በጤዛ ቅባት ተኳኩለው ከሚወዛወዘው አበባዎች ጋር እየተወዛወዙ ያዜማሉ። አንዲት እርግብ ከኮኩ ዛፍ ላይ ተኮፍሳ ተቀምጣለች። ሌላ እርግብ አጠገቧ ሲሰፍር ትርቀዋለች። ቀርቦ በመንቁር አንገቷን እንደ መኮርኮር ያደርጋል። ከዚያ አናቷን፣ ከዚያ ጉንጯን፣ ከዚያ ምላሷን መንቆር ለመንቆር ተቃቅፈው ከቆዩ በኋላ ተላቀው ይዘምራሉ። እሱ ኩኩ ሲል እሷ መለኮቴ። አንገታቸውን በየተራ ገባ ወጣ እያደረጉ ይዘምራሉ። በምድር አዳራሽ፣ በፀሐይ ኮረንቲ፣ በነፋስ ሙዚቃዎች፣ በእጽዋት ሽብሸባ አዋፍ በራሳቸው አበባዬ ሆይን የሚዘምሩለት መስለው እሱም በፉጨት አብሯቸው እየዘመረ ያደረ የኬክ ፍርፋሪ በተነላቸው። እንኳን በፍቅር በአንድነት ተሸጋገራችሁ እያለ ምንጭ አቦነህ አሻግሬ ይላል። እንግዲህ ተማሪዎች ከምንባቡ የወጡ ጥያቄዎችን አንድ በአንድ መስራት እንጀምራለን። በምንባቡ ጥያቄ ተራ ቁጥር 1 በምንባቡ በቀረበው ታሪክ ውስጥ ጥንድ ሆነው አብሮነትን ሲያንጸባርቁ የታዩት የሚያሳየው ከሚከተሉት መካከል የትኛው ነው? ኤ ወፎችና የጽጌረዳ እንቡጦች፣ ቢ እንቁጣጣሽና የመስከረም ፀሐይ፣ ሲ እጽዋትና አዕዋፍ፣ ዲ አሞራዎችና ጭልፊቶች። መልካም ተማሪዎች፣ መልሱ ኤ ወፎችና የጽጌረዳ እንቡጦች የሚለው ይሆናል። ጥያቄ ተራ ቁጥር 2 ባለታሪኩ የእንቁጣጣሽ ማለዳን እንዲናፍቅ ያደረጉት ክስተቶች ምን እንደሆኑ የሚገልጸው ከሚከተሉት አማራጮች መካከል የትኛው ነው? ኤ የመድፍ መተኮስ የፈጠረው የጸጥታ መናጋት፣ ቢ የማለዳው ቅዝቃዜ ነፋስና የሙዚቃ ፀሐይ የመስከረም ፀሐይ፣ ሲ የወፎች ዝማሬና የያሬዳዊ ዜማ የፈጠሩት ሙዚቃዊ ቅንብር፣ ዲ የአበቦች ሁካታና የእንቡጥ ጽጌረዳዎች መተቃቀፍ። መልካም ጥያቄ ተማሪዎች፣ ለዚህ ጥያቄ መልሱን አንቀጽ 2 ላይ በመሄድ እናገኘዋለን። ስለዚህ መልሱ ሲ የወፎች ዝማሬና የያሬዳዊ ዜማ የፈጠሩት ሙዚቃዊ ቅንብር የሚለው ይሆናል። ስለዚህ መልሱ ሲ ነው። ጥያቄ ተራ ቁጥር 3 የሁለተኛው አንቀጽ ዋና ሐሳብ የሚገኘው በአንቀጹ በየትኛው ክፍል እንደሆነ የሚያመለክተው ከሚከተሉት አማራጮች በየትኛው ነው? ኤ በአንቀጹ መግቢያ፣ ቢ በአንቀጹ መደምደሚያ፣ ሲ በአንቀጹ ማዕከል፣ ዲ በአንቀጹ መነሻና መድረሻ። መልካም። ለዚህ ጥያቄ ወይንም የሁለተኛው አንቀጽ ዋና ሐሳብ የሚገኘው በአንቀጹ መደምደሚያ ላይ የሚል ስለሚሆን መልሱ ቢ የሚለው ይሆናል። መልሱ ማን ነው? ቢ የሚል ይሆናል። ጥሩ ተማሪዎች፣ ወደ ጥያቄ ተራ ቁጥር 4 እንሂድ። የምንባቡ የመጀመሪያ አንቀጽ የቀረበበት የአጻጻፍ ስልት ከሚከተሉት አማራጮች መካከል የትኛው ነው? ኤ የአመዛዘኝ ስልት፣ ቢ የገላጭ ስልት፣ ሲ የቅስቀሳ ስልት፣ ዲ የትረካ ስልት። እንግዲህ ተማሪዎች አንድ አንቀጽ በተለያዩ ስልቶች ሊቀርብ ይችላል። የአመዛዛኝ ስልት የምናቸው ሁለት ተቃራኒ ሐሳቦችን እያወዳደረ እያፎካከረ የሚያቀርብ ከሆነ ያ የአመዛዛኝ ስልት እንለዋለን፣ ወይም አከራካሪ ስልት ይባላል።
ገላጭ ስልት የምንለው ምን ማለት ነው? የነገሮችን አሰራር በቅደም ተከተል የሚያቀርብልን ከሆነ እሱ ገላጭ ስልት ይባላል። የቅስቀሳ ስልት እሱ ሌላ ስልት ነው። የትረካ ስልት የምንለው ደግሞ ነገሮችን በጊዜ ቅደም ተከተል በመተረክ የሚያቀርብን ከሆነ የትረካ ስልት ይባላል። ስለዚህ ወደ ጥያቄው ስንመጣ የዚህ ምንባብ የመጀመሪያ አንቀጽ በምን ያጻጻፍ ስልት ነው የቀረበ የሚል ነው። እስኪ ወደ ምንባቡ የመጀመሪያ አንቀጽ እናምራ። የመጀመሪያው አንቀጽ እንደዚህ ይላል። መድፍ ደፍ 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 ሲል በድንጋጤ ባነንና ካልጋው ስር ሊገባ ዘሎ ተነሳ ይላል። ቀጣይ ምን ይላል? ዕለቱ ዘመን መለወጫ መሆኑን ሲያስታውስ በእፎይታ ተመልሶ ጋደም አለ ይላል። ከዛ ቀጥሎ ቆይቶም ጨለማውን በቁጥጥር በቀስት ብርሃን ድል በማድረግ ላይ ያለውን የግድግዳ ሰዓት ቀና ብሎ አየ እያለ ይተርክልናል ማለት ነው። ስለዚህ የታሪክ ነገሮችን በቅደም ተከተል ያቀረበልን ስለሆነ ይህ የመጀመሪያው አንቀጽ የቀረበበት በትረካ ስልት የሚል ይሆናል። ስለዚህ መልሱ ማን ይሆናል? ዲ የሚለው ይሆናል። የመጀመሪያው አንቀጽ የቀረበልን በምንድን ነው? በትረካ ስልት ነው። ስለዚህ መልሱ ዲ ነው። ጥያቄ ተራ ቁጥር 5 በታሪኩ ውስጥ ለመድፍ መተኮስ ምክንያት ሆኖ የቀረበው ምን እንደሆነ የሚያመለክተው ከሚከተሉት አማራጮች መካከል የትኛው ነው? ኤ የሰላም እጦት፣ ቢ የዘመን መለወጫ፣ ሲ የሌሊት መንጋት፣ ዲ የጦርነት ስጋት። እሺ መልሱ ማን ሊሆን ይችላል ብላችሁ ትገምታላችሁ? መልካም መልሱ ቢ የሚል ይሆናል። የዘመን መለወጫ የሚለው ትክክለኛው መልሱ ነው። ስለዚህ መልሱ ማን ነው? ቢ ነው። እሺ ጥያቄ ተራ ቁጥር 6 በምንባቡ የተገለጸው ታሪክ የቀረበበት ጊዜ ከሚከተሉት አማራጮች መካከል የትኛው ነው? ኤ የእንቁጣጣሽ ማግስት፣ ቢ የእንቁጣጣሽ ጠዋት፣ ሲ የእንቁጣጣሽ ዋዜማ፣ ዲ የእንቁጣጣሽ ማታ። መልካም ተማሪዎች፣ ለዚህ ጥያቄ መልሱ የእንቁጣጣሽ ጠዋት ወይንም ቢ የሚለው ይሆናል። እሺ ወደ ቀጣይ ጥያቄ እናምራ። ጥያቄ ተራ ቁጥር 7 ባለታሪኩ የሌሊቱን መንጋት ያረጋገጠው በምን እንደሆነ የሚያመላክተው ከሚከተሉት አማራጮች መካከል የትኛው ነው? ኤ በመድፍ ጩኸት፣ ቢ በፀሐይ ብርሃን፣ ሲ በወፎች ዝማሪ፣ ዲ በግድግዳ ሰዓት። መልካም ለዚህ ጥያቄ መልስ ለማግኘት አንቀጽ 1 ላይ ብንሄድ ትክክለኛውን መልስ እናገኘዋለን። ስለዚህ ባለታሪኩ የሌሊቱን መንጋት ያረጋገጠው በምንድን ነው? በግድግዳው ሰዓት ነው። ስለዚህ መልሱ ማንም ይላል? ዲ የሚለው የሚል ይሆናል። ዲ መልሱ ነው። መልካም ጥያቄ ተራ ቁጥር 8 ከምንባቡ የመጀመሪያ አንቀጽ 5ኛ መስመር ውስጥ አንከርት የሚለው ቃል ተስማሚ ፍች ሊሆን የሚችለው ከሚከተሉት አማራጮች መካከል የትኛው ነው? አንከርት ማለት ምን ማለት ነው? ኤ ገንቦ፣ ቢ ምድጃ፣ ሲ ረከቦት፣ ዲ ሽክርክሪት። መልካም አንከርት ማለት ምን ማለት ነው? ምድጃ ማለት ነው። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ቢ መልሱ ነው። አንከርት ምን ማለት ነው? ምድጃ ማለት ነው። ጥያቄ ተራ ቁጥር 9 በአንደኛ አንቀጽ ውስጥ የባለ ታሪኩን ሕይወት የሚገልጸው ከሚከተሉት አማራጮች መካከል የትኛው ነው? ኤ ባለ ታሪኩ የቤት ዕቃ ይፈራል፣ ቢ ባለ ታሪኩ ቅዝቃዜ ይፈራል፣ ሲ ባለ ታሪኩ ብቸኝነትን ይፈራል፣ ዲ ባለ ታሪኩ ህልም ይፈራል። መልካም መልሱ ማን ነው? ሲ የሚል ይሆናል። ባለ ታሪኩ ምንድን ነው? ብቸኝነትን እንደሚፈራ በአንቀጽ 1 ውስጥ ተጠቅሶ እናገኘዋለን። ስለዚህ መልሱ ሲ ነው። ሲ የሚለው ትክክለኛው መልስ ይሆናል። መልካም ጥያቄ ተራ ቁጥር 10 በመንቆር አንገቷን እንደ መኮርኮር ያደርጋል በሚለው አረፍተ ነገር ውስጥ የተሰመረበት ቃል አገባባዊ ፍች ከሚከተሉት አማራጮች መካከል የትኛው ነው? እንደ መኮርኮር ማለት ምን ማለት ነው? ኤ እንደ መመርመር፣ ቢ እንደ መጠርጠር፣ ሲ እንደ መጎጥቆጥ፣ ዲ እንደ መጎትጎት። መልካም እንደ መኮርኮር የሚለው ቃል አገባባዊ ፍቹ ወይም አውዳዊ ፍቹ እንደ መጎጥቆጥ ማለት ነው። እንደ መኮርኮር ማለት ነው። እንደ መጎጥቆጥ የሚል ይሆናል። ስለዚህ መልሱ ማን ይሆናል? ሲ የሚለው ይሆናል።
ጥሩ ተማሪዎች እስካሁን ከምንባቡ የወጡ ጥያቄዎችን ሰርተናል። አሁን ደግሞ ሌሎች ጥያቄዎችን ወደ መስራት እናመራለን። መመሪያ 2 ከጥያቄ 11 እስከ 56 ድረስ ያሉትን ጥያቄዎች እንዳጠያየቃቸው ከተሰጡት አማራጮች መካከል ትክክለኛውን መልስ ምረጥ ይላል። 11ኛ ጥያቄ ከሚከተሉት ውስጥ ኢተዘውታሪ ቃል የሆነው የቱ ነው? ኤ ብቸኛ፣ ቢ በተሃ፣ ሲ ቀልድ፣ ዲ ቆንጆ። መልካም። ኢተዘውታሪ ቃል ማለት ምን ማለት ነው? እንግዲህ በዕለት ተዕለት ህይወታችን ውስጥ በአብዛኛው የማንጠቀምበት ቃል የቱ ነው ማለት ነው። ብቸኛ ሁሌ እንጠቀምበታለን። እሺ ቀልድ ይሄም እንጠቀምበታለን። ቆንጆ የሚለውን የምንጠቀምበት። ስለዚህ መልሱ ማን ይሆናል? ቢ በተሃ የሚለው ይሆናል። በተሃ የሚለው ይሆናል። እስኪ ተማሪዎች በተሃ ማለት ምን ማለት ነው? በተሃ ማለት ምን ማለት ነው? መልካም። በተሃ ማለት ለጋ ጠጅ ማለት ነው። ወይም ያልበሰለ ጠጅ ምን ይባላል? በተሃ ይባላል። ስለዚህ የተዘውታሪ ቃል ማን ነው? ቢ በተሃ የሚለው ይሆናል። ጥያቄ ተራ ቁጥር 12 ቤት ለሚለው ቃል ፍካሬው ፍች የቱ ነው? ኤ መጠለያ፣ ቢ ከቆርቆሮ የተሰራ መኖሪያ፣ ሲ የሰዎች መኖሪያ፣ ዲ ትዳር። በጣም ጥሩ ተማሪዎች። አሁን እዚህ ጋር ስለ ፍካሬው ፍች ምንነት ከዚህ በፊትም ተነጋግረናል። ፍካሬው ፍች ማለት ምን ማለት ነው ብለናል። አንድ ቃል ከያዘው ቀጥተኛ ፍች ባሻገር የሚያስተላልፈው ወይንም የሚይዘው ሚስጥራዊ ፍች ፍካሬው ፍች ይባላል። እማሪያዊ ፍች ማለት ግን ቃሉ በቀጥታ ሲጠራ ወደ አእምሯችን የሚመጣው ያ ፍች እማሪያዊ ፍች ነው። እዚህ ጋር የተጠየቅነው ግን ምንድን ነው? ፍካሬው ፍች ነው። ስለዚህ ቤት ማለት ምን ማለት ነው? ትዳር ማለት ነው። መጠለያ፣ የሰዎች መኖሪያና ከቆርቆሮ የተሰራ መኖሪያ የሚሉት እነዚህ ምን ናቸው? የቤት እማሪያዊ ፍች ወይንም ቀጥተኛ ፍች ቃሉ ሲጠራ ወደ አእምሯችን የሚመጣው ፍች ነው። እዚህ ጋር የተጠየቅነው ግን ፍካሬው ፍች ነው። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ትዳር የሚለው የቤት ፍካሬያዊ ፍች ነው። ስለዚህ መልሱ ዲ ነው። ጥያቄ ተራ ቁጥር 13 ከሚከተሉት ውስጥ የውይይት ዝግጅት ያልሆነው የቱ ነው? ልብ በሉ ተማሪዎች። ውይይትን በተመለከተ፣ ክርክርን በተመለከተ፣ ንግግርን በተመለከተ ዝግጅትና አቀራረብ ይባላል። አሁን እዚህ ጋር የተጠየቀው ምንድን ነው? የውይይት ዝግጅት ያልሆነው የቱ ነው? በሌላ አጠራር በሌላ አነጋገር ማለት ነው የውይይት አቀራረብ መመሪያ የሆነው የቱ ነው ማለት ነው። ኤ ርዕሰ ጉዳዩን በሚገባ መረዳት፣ ቢ በየትኛውም ጉዳይ የተሰበሰቡትን ታዳሚዎች የሚመጥኑ መሆኑን ማረጋገጥ፣ ሲ ተራን ጠብቆ መናገር፣ ዲ ፍሬ ሀሳቦችን በቅደም ተከተል ማስቀመጥ፣ በቂ ዝግጅት ማድረግ ይላል። መልካም። መልሱ ማን ይሆናል? ሲ ተራን ጠብቆ መናገር የሚለው ይሄ የውይይት ዝግጅት ሳይሆን ምንድን ነው? የውይይት አቀራረብ መመሪያ ውስጥ የሚካተት ነው። ስለዚህ መልሱ ማን ነው? ሲ የሚለው ይሆናል። ሲ ትክክለኛው መልስ ነው። ሌሎቹ ምንድን ናቸው? ኤ፣ ቢ እና ሲ ምንድን ናቸው? የውይይት ዝግጅት መመሪያ ውስጥ የሚካተቱ ናቸው። እሺ ጥያቄ ተራ ቁጥር 14 አንድ አንቀጽ ቀርቦልናል። እሱን እናነብና ይህ አንቀጽ የቀረበበት በምን አይነት እንትን ነው ወይም ምን አይነት ድርሰት አጻጻፍ ስልትን የቀረበልን የሚል ጥያቄ ነው የቀረበ። እስኪ ላንብብላችሁ። ቡና ለማፍላት ስንፈልግ የሚከተሉትን ድርጊቶች እናከናውናለን። በመጀመሪያ ቡናውን እንለቅማለን። ከዛም የተለቀመውን ቡና እናጥባለን፣ እንቆላለን። የተቆላውን ቡና እንፈጫለን። ይህ አንቀጽ በየትኛው የድርሰት አጻጻፍ ስልት የተጻፈ ነው? ኤ በአመዛዛኝ፣ ቢ ተራኪ፣ ሲ ስዕላዊ፣ ዲ ገላጭ ይላል። መልካም። መልሱ ማን ይሆናል? ገላጭ የሚለው ይሆናል፣ ወይንም ዲ የሚለው ይሆናል። ምክንያቱም ከላይ እንደገለጽኩላችሁ ገላጭ ማለት የአንድን ነገር የአሰራር ቅደም ተከተል በጠበቀ መልኩ የሚያቀርብልን ከሆነ ያ ድርሰት ገላጭ ድርሰት ወይም በገላጭ ድርሰት ስልት የቀረበ ነው እንላለን። ስዕላዊ አይደለም። ምክንያቱም ለአእምሯችን ለዓይናችን የሚታይ ወይም ለጆሮአችን የሚሰማ በሚመስሉ ምስል ከሳሽ ቃላት የቀረበ ስላልሆነ ስዕላዊ አይደለም። ተራኪም አይደለም፣ አመዛዛኝም አይደለም። ምክንያቱም አመዛዛኝ ያልሆነበት ምክንያት የሚወዳደር የሚፎካከር ነገሮች በዚህ አንቀጹ ስለሌለ። ስለዚህ መልሱ ማን ይሆናል? ዲ የሚለው ትክክለኛው መልስ ነው። መልሱ ማን ነው? ዲ ነው። ጥሩ ተማሪዎች ከኔ ጋር ናችሁ? እሺ ወደ ጥያቄ ተራ ቁጥር 15 እናምራ።
ልብ በሉ ምስል ተሰጥቶናል። ይህ የአንቀጽ ቅርጽ ምልክት ኃይለ ቃሉ የት እንደሚገኝ ያመላክታል ይላል። ልብ በሉ ኃይለ ቃል ማለት ምንድን ነው? ወይም መንደርደሪያ አረፍተ ነገር ማለት ነው ብለናል ከዚህ በፊት። የአንቀጹን ዋና ሐሳብ የያዘው የአረፍተ ነገር ኃይለ ቃሉ መንደርደሪያ አረፍተ ነገር ይባላል፣ ወይንም መሪ አረፍተ ነገር ይባላል። ኃይለ ቃሉ በአንቀጽ ውስጥ በአራት ቦታ ላይ ሊከሰት ይችላል፣ ሊመጣ ይችላል። በአንቀጹ መጀመሪያ፣ በአንቀጹ መጨረሻ፣ በአንቀጹ መሃልና በአንቀጹ መጀመሪያና መጨረሻ ላይ። አሁን ልብ በሉ ሹሉ ቦታ ያለችባት ቦታ እየጠበበች የምትሄድባት ቦታ እሷ ምንድናት? የኃይለ ቃሉ መገኛ ቦታ ናት። አሁን የኃይለ ቃሉ መገኛን ቦታ በስዕል ስናየው ይሄኛው መጀመሪያ እየሰፋ ይመጣና ከላይ እየጠበበ ይመጣን ማለት ነው። ስለዚህ እየጠበበች የምትሄድ ከሆነ ወይንም ከሰፊ ወደ ጠባብ የሚመጣ ከሆነ አንቀጹ በየት ይገኛል ማለት ነው? በአንቀጹ መጨረሻ ላይ ይገኛል ማለት ነው። ነገር ግን ለምሳሌ በሌላ አኳኋን ስንመለከተው ከጠባብ ጀምሮ እየሰፋ የሚሄድ ከሆነ ጠባቧ ፓርት ምንድናት ማለት ነው? የኃይለ ቃሉ መገኛ ነው። ስለዚህ በአንቀጹ መጀመሪያ ላይ ይገኛል ማለት ነው። ስለዚህ ይህ አንቀጽ ቅርጽ ምልክት ኃይለ ቃሉ የት እንደሚገኝ ያመለክታል ይላል። ኤ በአንቀጹ መጀመሪያ፣ ቢ በአንቀጹ መሃል፣ ሲ በአንቀጹ መጨረሻ፣ ዲ በአንቀጹ መጀመሪያ ላይና መጨረሻ ይላል። መልሱ ማን ነው? ሲ በአንቀጹ መጨረሻ ላይ። ምክንያቱም መጀመሪያ መዘርዘር አረፍተ ነገሮች ከተቀመጡ በኋላ ያ አንቀጽ እየጠበበ ነው ሲመጣ የምናየው ወይም በምስሉ እንደምንመለከተው ማለት ነው። ስለዚህ መልሱ ማን ነው? ሲ የሚለው ይሆናል። ስለዚህ አራት አይነት ምስሎች ሊኖሩ ይችላሉ ማለት ነው። እሺ ተራ ቁጥር 17 ሰዎች ለወር ፍጆታቸው እህል ሲሸምቱ ወጫቸውን አንድ ጊዜ መጥነው ይገበያያሉ እንጂ ዳሽ አያደርጉም። ኤ አጠቃለው፣ ቢ ቁጥቁጥ ቁጥንቁጥ፣ ሲ አያሌ፣ ዲ ብዙ። ሰዎች ለወር ፍጆታቸው እህል ሲሸምቱ ወጫቸውን አንድ ጊዜ መጥነው ይገበያያሉ እንጂ ዳሽ አያደርጉም። ኤ አጠቃለው፣ ቢ ቁጥቁጥ፣ ሲ አያሌ፣ ዲ ብዙ። መልካም ተማሪዎች እንግዲህ ይህንን ክፍት ቦታ የሚያሟላልን የቱ ነው የሚለው። አጠቃለው የሚለው አይሆንም፣ አያሌና ብዙም የሚለው አይሆንም። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ቁጥቁጥ አያደርጉም የሚል ይሆናል። ስለዚህ መልሱ ማን ነው? ቢ የሚለው ነው። እሺ ጥያቄ ተራ ቁጥር 17 አንድ ቃል በአረፍተ ነገር ውስጥ በተለያየ ቦታ ሲገኝ የሚኖረው ፍች ዳሽ ይባላል። ኤ ተመሳሳይ ፍች፣ ቢ መዝገበ ቃላዊ ፍች፣ ሲ ተቃራኒ ፍች፣ ዲ አውዳዊ ፍች። ይሄ በጣም ቀላል ጥያቄ ነው። እንግዲህ ቃላት በሚገቡበት አውድ ወይም አገባብ ውስጥ የተለያየ ፍች አላቸው። ስለዚህ አንድ ቃል በአረፍተ ነገር ውስጥ ሲገባ የሚኖረው ፍች ምንድን ነው ይባለው? አውዳዊ ፍች ወይም አገባባዊ ፍች የሚል ስለሚሆን መልሱ ማን ነው? ዲ የሚለው ይሆናል። ዲ ትክክለኛው መልስ ነው። እሺ ጥያቄ ተራ ቁጥር 18 አፈንጋጭ ለሚለው ቃል ተመሳሳይ ፍች የቱ ነው? አፈንጋጭ የሚል ቃል ተሰጥቶናል። ኤ የተለመደ፣ ቢ ወጣ ያለ፣ ሲ የተወደደ፣ ዲ የተዘወተረ። አፈንጋጭ ማለት ምን ማለት ነው? ወጣ ያለ ማለት ነው። ከተለመደው ነገር ወጣ ያለ ነገር ሲሆን ምን ይባላል? አፈንጋጭ የሚል ይሆናል። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። አፈንጋጭ ማለት ወጣ ያለ ማለት ነው። 19ኛ ጥያቄ ከሚከተሉት ውስጥ የኃላፊ ጊዜ የሆነው የቱ ነው? ጊዜ እንግዲህ በሶስት ይከፈላል። የአሁን ጊዜ፣ የትንቢት ጊዜ ወይም የወደፊት ጊዜና የኃላፊ ጊዜ በማለት ማለት ነው። ስለዚህ አሁን የተሰጠን ጥያቄ ምንድን ነው? በኃላፊ ጊዜ የተገለጸው የቱ ነው? ኤ ሰናይት ትናንትና ገበያ ውስጥ አየኋት፣ ቢ ካሌብ የቤት ስራውን እየሰራ ነው፣ ሲ አጎቴ ነገ ወደ ሐዋሳ ይሄዳል፣ ዲ ሰላም ከትምህርት ቤት እየመጣች ነው። መልካም፣ እስኪ አንድ ባንድ እንመልከታቸው። ሰናይት ትናንትና ከገበያ ውስጥ አየኋት። ሰናይትን ትናንትና ከገበያ ውስጥ አየኋት። የስ ይሄ በምንድን ነው? በኃላፊ ጊዜ ትናንትና፣ ጥንት። ልክ እንደዚህ አይነት ተውሳከ ግሶች ከያዙ በምን ጊዜ የተገለጸ ነው? በኃላፊ ጊዜ የተገለጸ ነው። ስለዚህ መልሱ ማን ነው? ኤ የሚል ይሆናል። ቢን እስኪ እንመልከት። ካሌብ የቤት ስራውን እየሰራ ነው። ይሄ ምንድን ነው? በአሁን ጊዜ
የቀረበ ነው። የአሁን ጊዜ በመሰረቱ እየና ነው በሚሉ በእንደነዚህ አይነት መዋቅር ውስጥ የሚገለጽ አረፍተ ነገር ከሆነ የአሁን ጊዜ ነው። ለምሳሌ ልጁ ምሳውን እየበላ ነው፣ ልጁ ልብሱን እያጠበ ነው። ልክ እንደዚህ አይነት አረፍተ ነገሮች በአሁን ጊዜ የቀረቡ ናቸው። ሲ ላይ እንመልከት። አጎቴ ነገ ወደ ሐዋሳ ይሄዳል። ነገ ይሄ ምንድነው? የወደፊት ጊዜ ወይም የትንቢት ጊዜ ነው። ዲ ሰላም ከትምህርት ቤት እየመጣች ነው። ይሄ በምንድን ነው? እየመጣች ነው፣ በአሁን ጊዜ የተገለጸ ነው። ስለዚህ መልሱ ማን ነው? ኤ የሚለው ይሆናል። በኃላፊ ጊዜ የቀረበው ኤ የሚለው ነው። መልካም ተማሪዎች ከኔ ጋር ናችሁ? ጥሩ። ጥያቄ ተራ ቁጥር 20 በማንኛውም ጊዜና ቦታ ሊካሄድ የሚችል የቱ ነው ይላል። ኤ ክርክር፣ ቢ ውይይት፣ ሲ ጭውውት፣ ዲ ንግግር። ያ በማንኛውም ጊዜ ሊካሄድ የሚችለው የቱ ነው? ጭውውት ነው። ጭውውት ነው። ክርክር፣ ውይይት፣ ንግግር እንደዚህ የምንላቸው ቦታ ተይዞላቸው ቀነቀጠሮ ተይዞላቸው የሚከወኑ ተግባራት ናቸው። ጭውውት ግን በማንኛውም ጊዜና ቦታ ልናካሄደው ከቤተሰቦቻችን ጋር፣ ከጓደኞቻችን ጋር፣ ከመሰሎቻችን ጋር ልናካሄደው የምንችለው ነገር ስለሆነ ሲ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 25 ከሚከተሉት ውስጥ አትን ሊያስከትል የሚችል ቃል የቱ ነው? አት የሚለውን ምንድን ድህረ ግንድ ቅጥያ። ኤ በግ፣ ቢ ህፃን፣ ሲ ሱቅ፣ ዲ ቤት። መልካም ተማሪዎች በመሰረቱ አት የሚለው ብዙ ቁጥር አመልካች ቅጥያ ሲሆን ይህም የግዕዝ ብዙ ቁጥር አመልካች ይባላል። ልክ በአማርኛ ኦችና ዎች እንደምንጠቀም ሁሉ የግዕዝ ደግሞ ብዙ ቁጥር አመልካች ከሆኑት መካከል አንዷ ማናት? አት የምትናት። በጋት አይባልም፣ ህፃናት፣ እሺ፣ ሱቃት፣ ቤታት። ያ ኤ ሲና ዲ መልስ ሊሆኑ አይችሉም። መልሱ ማን ነው? ቢ ህፃን፣ ህፃናት። በግ የሚለው ኦች የሚል ነው የሚወስደው። በጎች በአማርኛ ነው ሊበዛ የሚችል። ሱቅ፣ ሱቆች ኦች የሚል ነው በአማርኛ ነው። ቤት፣ ቤቶች ኦች የሚል በአማርኛ አብዥ ቅጥያ ነው የሚወስደው። ህፃን የሚለው ግን በአማርኛው ህፃኖች፣ ህፃኖች ማለት እንችላለን፣ ኦችን ይወስዳን። በግዕዝ ደግሞ ህፃናት ማለት እንችላለን ማለት። ስለዚህ መልሱ ማን ነው? ቢ የሚለው ትክክለኛው ቃል ነው። እሺ ጥያቄ ተራ ቁጥር 22 ከሚከተሉት ውስጥ የቃል ክፍሉ ልዩ የሆነ የቱ ነው? እንግዲህ 5 የቃል ክፍሎች አሉ። ስም፣ ቅጽል፣ ተውሳከ ግስ፣ መስተዋድድ የምንላቸው ማለት ናቸው። ስለዚህ ልዩ የሆነው የቃል ክፍሉ የቱ ነው የሚለን። ኤ ቶሎ፣ ቢ ትልቅ፣ ሲ በጣም፣ ዲ የዋህ። መልካም መልሱ ማን ነው? ኤ ቶሎ የሚለው ይሆናል። ምክንያቱ ቶሎ የቃል ክፍሉ የት ነው? ተውሳከ ግስ ውስጥ ያለ ነው። ተውሳከ ግስ ነው። ትልቅ፣ በጣም፣ የዋህ የሚሉት በቅጽል የቃል ክፍል ውስጥ የሚካተቱ ናቸው። ስለዚህ መልሱ ማን ነው? ኤ የሚለው ይሆናል። ኤ ቶሎ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 23 ሐረግ መዘዘ ለሚለው ፈልጣዊ አነጋገር ተስማሚ ፍች የቱ ነው? ሐረግ መዘዘ ማለት ምን ማለት ነው? ኤ ሐረግ አገኘ፣ ቢ ዘር ዘራ፣ ሲ ዘር ቆጠረ፣ ዲ ሐረግ ቆረጠ። መልካም ሐረግ መዘዘ ማለት ምን ማለት ነው? ዘር ቆጠረ ማለት ነው። ስለዚህ መልሱ ማን ነው? ሲ የሚል ይሆናል። ጥያቄ ተራ ቁጥር 24 ከሚከተሉት መካከል እኛ የሚለውን የምስረታ ምዕላድ የሚያስከትለው የትኛው ነው? እኛ። ኤ ሰማይ፣ ቢ ተራራ፣ ሲ ጠላት፣ ዲ ፍቅር። መልካም መልሱ ማን ነው? ዲ ፍቅር ማለት የሚለው ይሆናል። ሰማይኛ አይባልም፣ ተራራኛ አይባልም፣ ጠላተኛ አይባልም። ግን ምን ይባላል? ፍቅረኛ የሚል ይሆናል። ወይም ፍቅር የሚለው እኛ የሚለውን ድህረ ግንድ ቅጥያ ወይም የምስረታ ምዕላድ ሊያስከትል ይችላል። ስለዚህ መልሱ ማን ነው? ዲ የሚለው ይሆናል። ጥያቄ ተራ ቁጥር 25 ከሚከተሉት አማራጮች መካከል የጊዜ ቅደም ተከተልን የሚጠብቁ ሐሳቦችን ለማያያዝ የምንጠቀመው የመሸጋገሪያ ቃል የትኛው ነው? ኤ ስለዚህ፣ ቢ ኋላ፣ ሲ ግን፣ ዲ በአንጻሩ። መልሱ ማን ነው? በኋላ ማለት ነው። በኋላ የሚለው የጊዜ ቅደም ተከተልን የሚጠቁም ሐሳቦችን ለማያያዝ የምንጠቀምበት ምንድን ነው? አያያዝ ወይም መሸጋገሪያ ቃል ነው። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ቢ የሚለው ትክክለኛው መልስ ነው።
እሺ ጥያቄ ተራ ቁጥር 26 እናስተምራቸው በሚለው ቃል ባለቤትና ተሳቢን የሚያመለክቱ ተውላጠ ስሞች የትኞቹ ናቸው? ኤ እኔ እነሱን፣ ቢ እኔ እኛ፣ ሲ እኛ እነሱን፣ ዲ እነሱን እነሱ። መልካም እንግዲህ ባለቤት ማን ስንል ባለቤት እናገኛለን። ማንን ወይም ምንን ስንል ደግሞ ተሳቢን እናገኛለን ማለት ነው። ወይም ባለቤትን ለማወቅ ማን ብሎ መጠየቅ ነው። ተሳቢን ለማወቅ ደግሞ ምንን ወይም ማንን ብሎን ስንጠይቅ ተሳቢ እናገኛለን። ስለዚህ ይሄ አንድ ቃል ተሰጥቶናል። ምን የሚል እናስተምራቸው። ማን? እኛ። ስለዚህ እኛ ምንድን ነው? ባለቤት ነው ማለት ነው። እናስተምራቸው ማንን? እነሱን። ስለዚህ ምክንያቱም ተሳቢ ማለት ምን ማለት ነው? ድርጊቱ የሚያርፍበት ማለት ነው። ድርጊቱ የሚያርፍበት እኛ እነሱን እናስተምራቸው። ስለዚህ የማስተማሩ ድርጊት የሂደት የት ላይ ያርፋል? እነሱ ላይ ያርፋል ማለት። ስለዚህ በዚህ አረፍተ ነገር ውስጥ ባለቤቱ ማን ነው? እኛ የሚል ሲሆን ወይም በዚህ ቃል ውስጥ እናስተምራቸው በሚለው ቃል ውስጥ ባለቤቱ ማን ነው? እኛ ነው። ተሳቢው ደግሞ ማን ይሆናል? እነሱን የሚል ይሆናል ማለት ነው። ስለዚህ መልሱ ማን ነው? ሲ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 27 ከሚከተሉት አማራጮች መካከል የህይወት ታሪክ መጽሐፍ ዋና ዓላማ የሆነው የትኛው ነው? ኤ የባለ ታሪኩን ግለ ታሪክ ማስተዋወቅ፣ ቢ የጸሐፊውን ችሎታ ማስተዋወቅ፣ ሲ የአንባቢን ፍላጎት ከፍ ማድረግ፣ ዲ የባለ ታሪኩን ደካማና ጠንካራ ጎን ማጉላት። የህይወት ታሪክ ዋና ዓላማ ወይም ህይወት ታሪክን የምንጽፍበት ዋና ዓላማ የቱ ነው ነው ጥያቄው። መልሱ ማን ነው? ኤ የባለ ታሪኩን ግለ ታሪክ ማስተዋወቅ ነው። በቃ የህይወት ታሪክ ዋና ዓላማ በመሰረቱ የህይወት ታሪክ በሁለት ይከፈላል። የራስ የህይወት ታሪክና የግለሰብ የህይወት ታሪክ የምንለው ወይም የሌላ ሰው የህይወት ታሪክ የምንለው። ስለዚህ የህይወት ታሪክ ዋና ዓላማ የባለ ታሪኩን ግለ ታሪክ ማስተዋወቅ ነው። ስለዚህ መልሱ ማን ነው? ኤ የሚለው ነው። እሺ ጥያቄ ተራ ቁጥር 28 ይሰማችሁ እንደው ተበሉት ያንቄጦ የማይፈጀው ማን ነው ረመጥ ረግጦ። ይህ ቃላዊ ግጥም ለየትኛው አውድ ይስማማል? ኤ ለቀረርቶ፣ ቢ ለስራ፣ ሲ ለሙሾ፣ ዲ ለሰርክ። መልካም መልሱ ማን ነው? ለቀረርቶ ማለት ነው። ይሄ የቀረርቶ ቃላዊ ግጥም ነው። የስራም አይደለም። የሙሾ ሙሾ ማለት ለለቅሶ የሚቀርብ ግጥም ነው። የሱም አይደለም። የሰርግ ግጥምም አይደለም። ስለዚህ መልሱ ማን ነው? ሀሌታ ውሃ ወይም ኤ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 29 ከሚከተሉት ውስጥ አንዱ በምናብ የሚገኙ እንጂ ስጋ ለባሲያን አይደሉም። በምናብ በሐሳብ ማለት ነው። ኤ ከያንያን፣ ቢ ሀያሲያን፣ ሲ ገጸ ባህርያት፣ ዲ ተዋንያን። ጥሩ መልሱ ማን ነው? ገጸ ባህርያት። ገጸ ባህርያት በምናብ በሐሳብ ነው። ልክ በልብ ወለድ ውስጥ የምናገኛቸው ማለት ናቸው እንጂ በስጋ ልናያቸው ልንዳስሳቸው የምንችል አይደሉም። ከያንያን በመድረክ ላይ ሲከውኑ እናያቸዋለን። ሀያሲያን ደራሲያን ናቸው፣ እነሱም ይታያሉ። ተዋንያንም እንዲሁ በተውኔት ውስጥ ግለሰቦችን ተክተው የሚተውኑ በመድረክ ላይ የሚንቀሳቀሱ ሰዎች እነሱ ምን ይባላል? ተዋንያን። ስለዚህ በምናብ ወይም በሐሳብ የሚገኙ እንጂ በስጋ ለባሲያን ያልሆኑት እነማን ናቸው? ገጸ ባህርያት የሚል ይሆናል። ስለዚህ መልሱ ማን ነው ማለት ነው? ሲ የሚል ይሆናል። መልካም ተማሪዎች እየተከታተላችሁ ነው? ጥሩ። ጥያቄ ተራ ቁጥር 30 ሰላማዊት ሐኪም ቤት በተደጋጋሚ ይሄዳል። በዚህ አረፍተ ነገር ውስጥ የሚታየው ሰዋሰዋዊ ስህተት የምንድን ነው? ሰላማዊት ሐኪም ቤት በተደጋጋሚ ይሄዳል። ኤ የባለቤትና የመሳሪያ አንቀጽ በጊዜ አለመስማማት፣ ቢ የባለቤትና የመሳሪያ አንቀጽ በጾታ አለመስማማት፣ ሲ የባለቤትና የመሳሪያ አንቀጽ በቁጥር አለመስማማት፣ ዲ የባለቤትና መሳሪያ አንቀጽ በመደብ አለመስማማት። መልካም። ይሄ በጣም ቀላል ጥያቄ ነው። ሰላማዊት ምንድን ነው? ጾታ ሴት ነው። ሐኪም ቤት በተደጋጋሚ ይሄዳን ደግሞ ይሄዳን የሚለው ምንድን ነው? ግሱ ወንድ ነው ወይም ተባዕት ነው። ስለዚህ ሰላማዊት ባለቤት ነው ወይንም የአረፍተ ነገሩ ባለቤት ናት። ይሄዳል የሚለው ደግሞ የአረፍተ ነገሩ ግስ ነው። ስለዚህ ሰላማዊት ተባዕት ናት ወይም ጾታዋ ሴት ነው። ይሄዳል የሚለው ደግሞ ግሱ ምንድን ነው?
በተባዕት ነው ወይም በወንድ አንቀጽ ነው የቀረበው። ስለዚህ መልሱ ማን ይሆናል? የባለቤትና የማሰሪያ አንቀጽ በጾታ አለመስማማት የሚለው ይሆናል። ስለዚህ መልሱ ማን ነው? ቢ ነው። ሰላማዊት ባለቤቷ ወይም የዚህ አረፍተ ነገር ባለቤት ሴት ናት። ግሱ ደግሞ ወይም አንቀጹ የምንለው ማሰሪያ አንቀጽ ግሱ ደግሞ ምንድን ነው? ወንድ ነው። ስለዚህ ሁለቱ የባለቤትና የመሰሪያ አንቀጽ በጾታ ያለመስማማት ችግር ይታያል። ስለዚህ መልሱ ቢ የሚል ይሆናል። ጥያቄ ተራ ቁጥር 31 በልብ ወለድ ስነ ጽሑፍ ውስጥ መልእክትን ለተደራሲ ለማስጨበጥ የሚረዳ የትኛው ነው? ኤ ምልሰት፣ ቢ ታሪክ፣ ሲ መቼት፣ ዲ ጭብጥ። መልሱ ማን ነው? ጭብጥ የሚል ይሆናል። ዲ መልሱ ነው። ምክንያቱም ደራሲው ለተደራሲያን ሊያስተላልፍ የፈለገው አንኳር መልእክት ምን ይባላል? ጭብጥ የሚባል ስለሆነ መልሱ ማን ነው? ዲ ነው። እሺ ጥያቄ ተራ ቁጥር 32 ከሚከተሉት ውስጥ ተዘውታሪ ቃል የሆነው የቱ ነው? ተዘውታሪ ኤ ልብስ፣ ቢ ዋዜማ፣ ሲ ጥቁር እንግዳ፣ ዲ ሰርክ። ስለዚህ ተዘውታሪ ቃል ምን ማለት ነው? በየዕለት ህይወታችን የምንጠቀምባቸው ቃላት ማለት ነው። ስለዚህ በዕለት ህይወት የምንጠቀመው ወይም አዘውትረን የምንጠቀመው ቃል ከነዚህ መካከል ማን ነው? ኤ የሚል ይሆናል። ወይንም ልብስ፣ ኤ በሚለው ምርጫ ውስጥ ያለው ልብስ የሚል ይሆናል። ዋዜማ፣ ጥቁር እንግዳና ሰርክ ምንድን ናቸው? እነዚህ ኢ ተዘውታሪ ቃላት ናቸው። ስለዚህ መልሱ ማን ነው? ኤ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 33 ሄለን እያነበበች ነው። ይበልጣል የቤት ስራውን ሰርቷል። ቅዱስ ከሰዓት በኋላ ወደ ትምህርት ቤት ይሄዳል። እነዚህ ሶስት አረፍተ ነገሮች የተጻፉበትን ጊዜ በቅደም ተከተል በትክክል ስናስቀምጥ የቱን ይሆናል? ኤ የአሁን ጊዜ፣ የትንቢት ጊዜ፣ የኃላፊ ጊዜ፣ ቢ የትንቢት ጊዜ፣ የአሁን ጊዜ እና የኃላፊ ጊዜ፣ ሲ የኃላፊ ጊዜ፣ የትንቢት ጊዜ እና የአሁን ጊዜ፣ ዲ የአሁን ጊዜ፣ የኃላፊ ጊዜ እና የትንቢት ጊዜ። መልካም ተማሪዎች፣ ቀደም ብሎ ከላይ እንደገለጽኩላችሁ ጊዜ በሶስት ይከፈላል ብለናል። የአሁን ጊዜ፣ የትንቢት ጊዜ ወይም የወደፊት ጊዜና የኃላፊ ጊዜ ማለት። ስለዚህ ሶስት አረፍተ ነገሮች ቀርበውልናል። እነዚህ አረፍተ ነገሮች የቀረቡበትን ቅደም ተከተል የቀረቡበትን ጊዜ ቅደም ተከተል የያዘ የቱ ነው የሚለው። እስኪ ወደ አረፍተ ነገሮች እንሂድ። ሄለን እያነበበች ነው። ይሄ ምንድን ነው? የአሁን ጊዜ ነው። ይበልጣል የቤት ስራውን ሰርቷል። ይሄ ምንድን ነው? የኃላፊ ጊዜ ነው። ቅዱስ ከሰዓት በኋላ ወደ ትምህርት ቤት ይሄዳል። ይሄ ምንድን ነው? የትንቢት ጊዜ ነው። ስለዚህ የአሁን ጊዜ፣ የኃላፊና የትንቢት የሚለውን እንመርጣለን። ስለዚህ መልሱ ማን ነው? ዲ የሚለው ይሆናል። ዲ ትክክለኛው መልስ ነው። የአሁን ጊዜ፣ የኃላፊ ጊዜና የትንቢት ጊዜ። እሺ ተማሪዎች ጥያቄ ተራ ቁጥር 34 በአጭር ልቦለድ ውስጥ ዳሽ ኤ ቅጽበታዊ እንቅስቃሴና ፈጣን ድርጊት መኖር አለበት። ቢ ግልጽና ቁጥብነት ሊኖረው ይገባል። ሲ ጉጉት የሚፈጥር ውብ ትረካ ይኖረዋል። ዲ ሁሉም አጭር ልቦለድ ውስጥ ይካተታል ይላል። መልሱ ማን ነው? ዲ የሚል ይሆናል። ሶስቶቹም ኤም ቢና ሲ ያሉት እነዚህ ሀሳቦች አጭር ልቦለድን የሚገልጹ ነው። ስለዚህ መልሱ ማን ነው? ዲ የሚል ይሆናል። ጥያቄ ተራ ቁጥር 35 ከልቦለድ አጻጻፍ አንጻር ውስጥ ለተራኪው ሰፊ ነፃነት የሚሰጠው የትኛው ነው ይላል። ኤ አንደኛ መደብ የትረካ አንጻር፣ ቢ ሁሉን አወቅ የትረካ አንጻር፣ ሲ ውሱን ሁሉን አወቅ የትረካ አንጻር፣ ዲ ሁለተኛ መደብ የትረካ አንጻር። እንግዲህ አንጻር ማለት ምንድን ነው? ደራሲው ሀሳቡን የሚያቀርብበት የሚተርክበት ያ መደብ የትረካ አንጻር ይባላል። ስለዚህ ምንድነው ጥያቄ? ለተራኪው ሰፊ ነፃነት የሚሰጠው የቱ ነው የሚለው። ተራኪው እንደፈለገ መንቀሳቀስ የሚችል የፈለገውን ሀሳብ ማራመድ የሚችልበት የትረካ አንጻር የቱ ነው የሚለው። ስለዚህ መልሱ ማን ነው? ቢ ሁሉን አወቅ የትረካ አንጻር የሚለው ይሆናል። ስለዚህ መልሱ ማን ነው? ቢ የሚል ይሆናል። እንግዲህ አንደኛ መደብ ስንል እኔ እያለ የሚያቀርበው ማለት ነው። ሁለተኛ መደብ ማለት ደግሞ አንተ አንቺ እያለ የሚያቀርብ ከሆነ ይሄ በሁለተኛ መደብ ቀርቧል እንላለን ማለት ነው። ጥያቄ ተራ ቁጥር 36 ከልብ ወለድ የአተራረክ ዘዴዎች ውስጥ ወደፊት ሊደረግ ያለ ነገርን ቀድሞ ፍንጭ የሚሰጠን የቱ ነው? ኤ ምልልስ፣ ቢ ገለጻ፣ ሲ ንግር፣ ዲ ምልሰት። እነዚህ አራቱም
ምንድናቸው? የልብ ወለድ አተራረክ ዘዴዎች ናቸው። ስለዚህ ለወደፊት የሚደረግን ነገር ተራኪው ወይም ጸሐፊው ጥቆማ የሚሰጥበት ያ የአተራረክ ዘዴ ምንድን ነው የሚባለው? ንግር ይባላል። ስለዚህ መልሱ ማን ነው? ሲ የሚለው ይሆናል። ሲ የሚል ይሆናል። እሺ ጥያቄ ተራ ቁጥር 37 የተለያዩ ፍች ያላቸው ቃላት አንድ ላይ በማጣመር የምንመሰርተው ዳሽ ቃል ይባላል። ኤ ተመሳሳይ፣ ቢ ድርብ፣ ሲ ተቃራኒ፣ ዲ ተራ። መልካም፣ ይሄ ቀላል ጥያቄ ነው። መልሱ ማን ነው? ድርብ ይባላል። ድርብ ቃል ማለት ሁለት የተለያየ ፍች ያላቸውን ቃላት አንድ ላይ በማምጣት የሚመሰረት ቃል ማለት። ለምሳሌ ሆድ እና ሰፊን ሆደ ሰፊ፣ አየርና መንገድ አየር መንገድ፣ ልብና ወለድ ልብ ወለድ፣ ስራና አጥን አንድ በማምጣት ስራ አጥ። ልክ እንደነዚህ አይነት ቃላት ምን ይባላሉ? ድርብ ቃላት ይባላሉ። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ጥያቄ ተራ ቁጥር 38 እንደ ቤተሰቦቻቸው የሚለው ቃል ተነጣጥሎ ሲጻፍ ትክክል የሆነው የቱ ነው? ኤ እንደ ቤተሰቦች አቸው፣ ቢ እንደ ቤተሰቦች አቸው፣ ሲ እንደ ቤተሰቦች አቸው፣ ዲ እንደ ቤተሰብ አቸው። መልሱ ማን ነው? ሲ የሚል ይሆናል። እንደ ቤተሰቦች አቸው። በሌላ አገላለጽ እንተንት ነው ካን ቤተሰብ የሚለውን ደግሞ ቤተሰብ የሚልም ሊሆን ይችላል። ዝሮ ዝሮ እንደ ቤተሰቦቻቸው የሚለው ቃል ሲተነተን ሲ የሚለው የያዘው ምዕላዶችን የያዘው ይሆናል። ማለት እንደ ቤተሰቦች አቸው የሚለው ትክክለኛው የምዕላድ አተናተን ነው። እንደ ቤተሰቦች አቸው። ጥያቄ ተራ ቁጥር 39 ሰዎችን ለአንድ ዓላማ ወይም ተግባቦት ለመቀስቀስ እና ለማሳመን የሚረዳ የጽሁፍ አይነት ምን ይባላል? ኤ የማግባቢያ ጽሁፍ፣ ቢ የልብ ወለድ ጽሁፍ፣ ሲ የመደበኛ ጽሁፍ፣ ዲ የዘገባ ጽሁፍ። መልሱ ማን ነው? የማግባቢያ ጽሁፍ ኤ የሚል ይሆናል። እንግዲህ የማግባቢያ ጽሁፍ የተለያየ የፖለቲካ ሰዎች፣ የሃይማኖት መሪዎች አንድን ዓላማ ወይንም ሰዎችን ወደ ዓላማቸው ለመሳብ ሲሉ የሚያዘጋጁበት ያን አይነት ጽሁፍ ምን ይባላል? የማግባቢያ ጽሁፍ ይባላል ማለት። ስለዚህ መልሱ ማን ነው? ኤ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 40 ወቅታዊ ታሪክ እየተተረከ ከነገሩ ጋር አግባብነት ያለውና ቀደም ሲል ተፈጽሞ ያለቀን ነገር ተራኪው ጣልቃ የሚያስገባበት ዳሽ ነው። ኤ ንግር፣ ቢ ምልልስ፣ ሲ ገለጻ፣ ዲ ምልሰት። መልካም፣ እነዚህ እንግዲህ ከላይ እንደገለጽኩላችሁ የአተራረክ ዘዴዎች ናቸው። ንግርም፣ ምልልስም፣ ገለጻ፣ ምልሰትም። ስለዚህ መልሱ ማን ነው? ምልሰት የሚል ይሆናል። ምልሰት ማለት አንድ የተደረገን የተከናወነን ነገር ቀንጭቦ በማምጣት የሚተርክ ከሆነ ያ ደራሲ ምን ይባላል? ያን ሀሳብ ያቀረበው በምንድን ነው? በምልሰት የአተራረክ ዘዴ ነው ማለት ነው። ስለዚህ መልሱ ማን ነው? ዲ የሚል ይሆናል። ምልሰት የሚል ይሆናል። እሺ ጥያቄ ተራ ቁጥር 41 የንግግር ሂደት መመሪያ ሀሳቦች ተዘበራርቀው ቀርበዋል። መመሪያቸውን በየትኛው ቅደም ተከተል ሊቀመጡ ይችላል ይላል። አንብቧቸው። እዚህ ጋር የቀረቡልን አሉ ከ1 እስከ 4። ስለዚህ ትክክለኛው ቅደም ተከተል የያዘው የቱ ነው ነው? እሺ ትክክለኛው ቅደም ተከተል የያዘው የትኛው ነው? መልካም ተማሪዎች፣ ዲ የሚል ይሆናል። ወይንም 4 1 2 3 አራተኛው ላይ ምንድን ነው? የንግግሩን ዓላማ ማስተዋወቅ፣ ከዛስ ንግግሩ ሳቢና ማራኪ አድርጎ ማቅረብ፣ ከዛስ ለተጠየቁት ጥያቄ ገለጻ መስጠትና ማጠቃለል፣ ከዛስ በንግግር መጨረሻ ምስጋና ማቅረብ የሚል ስለሆነ ቅደም ተከተሉ ማን ነው? ዲ ላይ ያሉት ይሆናል። እሺ ጥያቄ ተራ ቁጥር 42 አጭር ልብ ወለድ እስከ ዳሽ አካባቢ በሚደርሱ ቃላት ሊጻፍ ይችላል። ኤ 10,000፣ ቢ 30,000፣ ሲ 50,000፣ ዲ 100,000። እንግዲህ ይሄ የመስኩ ባለሙያዎች እንደሚያስቀምጡት አጭር ልብ ወለድ እስከ 10,000 ቃላት በሚደርሱ ቃላት ሊጻፍ ይችላል። ስለዚህ መልሱ ማን ነው? ኤ የሚል ይሆናል። እሺ ጥያቄ ተራ ቁጥር 43 ዳሽ ለሐሳብ ቅደም ተከተሉ ለድምፅ መለዋወጥ
የሰዋሰው ቅንብር ወዘተ እምብዛም ጥንቃቄ የሚያደርግ የጽሑፍ አይነት ነው። ኤ መደበኛ ጽሑፍ፣ ቢ ማግባቢያ ጽሑፍ፣ ሲ ኢመደበኛ ጽሑፍ፣ ዲ የልብ ወለድ ጽሑፍ። መልሱ ማን ነው? ኢመደበኛ ጽሑፍ ማለት ነው። ኢመደበኛ ጽሑፍ ለሐሳብ ቅደም ተከተሉ ለድምፀቱ መለዋወጥ ብዙም ጥንቃቄ የማያደርግ የጽሑፍ አይነት ስለሆነ መልሱ ማን ነው? ሲ የሚለው ይሆናል። ሌሎቹ ግን ጥንቃቄ የሚያደርጉ ናቸው። ጥያቄ ተራ ቁጥር 44 ከሚከተሉት ውስጥ የቢጋር ጥቅም ያልሆነው የቱ ነው? የንድፍ የቢጋር አስተዋጽኦ የምንለው ቢጋር አስተዋጽኦ ወይም ንድፍ ጥቅም ያልሆነው የቱ ነው? ኤ ጽሑፉ በሚጻፍበት ጊዜ ከዋናው ሐሳብ እንዳናፈነግጥ ይረዳን። ቢ የሐሳብ ቅደም ተከተል ለማስቀመጥ። ሲ ድርሰት ከጻፍን በኋላ የሐሳብ ቅንጅት ለማየትና ለማስተካከል። ዲ ዓላማን ግልጽ ለማድረግና ከዓላማ ጋር ለማዛመድ። ስለዚህ የቢጋር ጥቅም ያልሆነው የቱ ነው? ሲ ድርሰት ከጻፍን በኋላ ነው። ቢጋር ወይም ንድፍ የምንለው የሚጻፈው አንድ ድርሰት ወይም አንድ ጽሑፍ ከመጻፉ በፊት ነው፣ ቀደም ብሎ ነው እንጂ ድርሰት ከተጻፈ በኋላ አይደለም። ስለዚህ መልሱ ማን ይሆናል? ሲ የሚል ይሆናል። ሌሎቹ ግን ምንድን ናቸው? የቢጋር ወይም የንድፍ ጥቅሞች፣ ፋይዳዎች ናቸው። እሺ ጥያቄ ተራ ቁጥር 45 ወይዘሮ አለሚቱ ከአባታቸው ከአቶ ዘለቀና ከእናታቸው ከወይዘሮ ሮማን በ1996 ዓ ም በአዲስ አበባ ተወለዱ። ዕድሜያቸው ለትምህርት ሲደርስ በኮከበ ጽባህ የመጀመሪያ ደረጃ ትምህርት ቤት ተመዝግበው ትምህርታቸውን ተከታተሉ። በመቀጠልም ይህ አንቀጽ ከየትኛው ድርሰት አጻጻፍ ስልት ይመደባል? ኤ ከገላጭ፣ ቢ ከአመዛዛኝ፣ ሲ ከስዕላዊ፣ ዲ ከተራኪ። መልሱ ማን ነው? ዲ ከተራኪ የሚል ይሆናል። ምክንያቱም በጊዜም ቅደም ተከተል ነው ያቀረበልን። የወይዘሮ አለሚቱን ከአባታቸው ከአቶ ዘለቀ መወለዳቸውን፣ ከዛ በ1996 ተወለዱ ይላል። እድሜያቸው ለትምህርት ሲደርስ በኮከበ ጽባህ የመጀመሪያ ትምህርት ቤት እንደተመዘገቡ ትምህርታቸው እንደተከታተሉ ይገልጻል። ስለዚህ ይሄ በምን አይነት የአንቀጽ ማስፋፊያ ስልት ነው የቀረበልን? በተራኪ ስልት ማለት ነው። ስለዚህ ከተራኪ ድርሰት ውስጥ ይካተታል ማለት ነው። ተራኪ ድርሰት ውስጥ ይካተታል። እሺ ጥያቄ ተራ ቁጥር 46 አልማዝ ጎበዝ ተማሪ ናት ዳሽ የትምህርት ቤቱ ርዕሰ መምህር በአደባባይ ሸለሟት። ሁለቱ አረፍተ ነገሮች ተመሳሳይ ይዘት ያላቸው ናቸው። የዚህ አረፍተ ነገር አያያዥ ቃል መሆን የሚችለው የቱ ነው? ሀ ይሁን እንጂ፣ ቢ ነገር ግን፣ ሲ ስለሆነም፣ ዲ ግን። ይሄ በጣም ቀላል ጥያቄ ነው። መልሱ ማን ይሆናል? ስለሆነም የሚል ይሆናል። ይሁን እንጂ፣ ነገር ግን እና ግን አፍራሽ የሆኑ ሁለት የተለያዩ አረፍተ ነገሮችን ለማያያዝ የሚጠቅም ነው። ስለዚህ መልሱ ማን ነው? ሲ የሚለው ይሆናል። እሺ ወደሚቀጥለው ጥያቄ እናመራለን። ጥያቄ ተራ ቁጥር 47 የአህያ ቀበጥ ከጅብ ጡት ይጠባል ለሚለው ፈሊጣዊ ንግግር በፍች አቻ የሆነው የትኛው ነው? ምሳሌ አነጋገር ነው በመሰረቱ ይሄ። ኤ ለዳርቻው የሳሱ መሃሉን ተነሱ። ቢ ዶሮ ከጭልፊት አጠገብ ማህበር ትገባለች። ሲ የለመደች ጦጣ ሁልጊዜ ሽምጠጣ። ዲ የአህያ ባል ከጅብ አያስጥል። መልካም። የአህያ ቀበጥ ከጅብ ጡት ይጠባል ማለት ነው። ለዚህ ምሳሌ አነጋገር የሚቀርበው ፍቼቱ ነው። ቢ የዶሮ ጭልፊት ከጠገበች አይሚን ዶሮ ከጭልፊት ማህበር ትገባለች። የተሳሳተ ስለሆነ ነው ይሄ የቀረበው አረፍተ ነገር መሆን ያለበት ወይም ሲስተካከል ዶሮ ከጭልፊት ማህበር ትገባለች የሚል ይሆናል። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ለቀረበው ምሳሌ አነጋገር በፍች የሚዛመደው ማን ነው? ቢ ላይ የተቀመጠው ነው። እሺ ጥያቄ ተራ ቁጥር 48 ለጽሁፍ ጸሐፊ እንዳለው ሁሉ ለዳሽ አንባቢ አለው። ኤ መጽሐፍ፣ ቢ ንባብ፣ ሲ ተደራሲ፣ ዲ ተናጋሪ። መልካም። ለጽሁፍ ጸሐፊ እንዳለው ሁሉ ለንባብ ምን አለው? አንባቢ አለው። ስለዚህ መልሱ ማን ነው? ቢ የሚል ይሆናል። ንባብ የሚል ይሆናል። ጥያቄ ተራ ቁጥር 59 ከሚከተሉት አረፍተ ነገሮች መካከል ስለ ቃላዊ ግጥም ትክክል ሀሳብ የያዘው የትኛው ነው? ኤ በትረካ ይቀርባል፣ ቢ በዜማ ይቀርባል፣ ሲ በግጥም መልክ ይዘጋጃል፣ ዲ ደራሲው በውል አይታወቅም።
እሺ ስለ ቃላዊ ግጥም ትክክል ያለው ነው የት ነው? ኤ በትረካ ይቀርባል። ቃላዊ ግጥም በትረካ አይደለም የሚቀርበው፣ በግጥም መልክ ነው የሚቀርበው። ከነስሙ ምንድን ነው የሚለው? ቃላዊ ግጥም ማለት ነው። በዜማ ይቀርባል፣ ትክክል። በግጥም መልክ ይዘጋጃል፣ ትክክል። ደራሲው በውል አይታወቅም። ያ የቃላዊ ግጥም ደራሲ አይታወቅም፣ በውል ወይም በትክክል አይታወቅም። ስለዚህ መልሱ ማን ይሆናል? ኤ የሚለው ይሆናል። እሺ ወደ ቀጣዩ ጥያቄ እናምራ። ጥያቄ ተራ ቁጥር 50 ጠበቃ፣ መኮንን፣ ታዋቂ፣ ፈታሂ ናቸው። የተሰመረበት ቃል አውዳዊ ፍች። ፈታሂ የሚለው አውዳዊ ፍች ምንድን ነው? ኤ አገናዛቢ፣ ቢ አስተዋይ፣ ሲ ፈራጅ፣ ዲ ተቀናቃኝ። መልካም። ጠበቃ፣ መኮንን፣ ታዋቂ፣ ፈታሂ። ፈታሂ ምን ማለት ነው? ፈራጅ ማለት ነው። ስለዚህ መልሱ ሲ የሚል ይሆናል። 51 ተማሪው ግድግዳ ላይ ይጽፋል። የተሰመረበት የሐረግ አይነት የቱ ነው? መልካም። የሐረግ አይነቶች ምንጫቸው ምንድን ነው? የቃል ክፍሎች ነው። ስለዚህ 5 የቃል ክፍሎች አሉ። ስለዚህ ስንት የሐረግ አይነቶች አሉ? 5 የሐረግ አይነቶች አሉ። ስማዊ ሐረግ፣ ግሳዊ ሐረግ፣ ተውሳከ ግሳዊ ሐረግ፣ ቅጽላዊ ሐረግና መስተዋድዳዊ ሐረግ የምንለው። ስለዚህ የሐረግ አይነቱን ለመለየት ምንድን ነው መሪውን ማየት ያስፈልጋል። መሪው ምንድን ነው? በቀኝ በኩል ያለው ማለት ነው። በቀኝ በኩል ያለው ቃል የሚካተትበት ወይም የሚፈረጅበት ያ የቃል ክፍል የሚይዘው ቃል ይወስነዋል ማለት ነው የሐረግ አይነቱን ለመፈረጅ። እሺ ግድግዳ ላይ ይላል። አሁን ላይ የሚለው የሐረጉ መሪ ቃል ነው ላይ። ስለዚህ ላይ የሚለው በምን የቃል ክፍል ውስጥ ይካተታል ነው መጀመሪያ። ኤ መስተዋድዳዊ ሐረግ፣ ቢ ስማዊ ሐረግ፣ ሲ ቅጽላዊ ሐረግ፣ ዲ ግሳዊ ሐረግ ይላል። መልካም። ላይ የሚለው ምንድን ነው? መስተዋድድ ነው። ስለዚህ ግድግዳ ላይ የሚለው ምንድን ነው? መስተዋድዳዊ ሐረግ ነው ማለት ነው። መስተዋድዳዊ ሐረግ ነው ማለት ነው። ስለዚህ መልሱ ማን ይሆናል? ኤ የሚል ይሆናል። መልሱ ማን ነው? ኤ የሚል ይሆናል። ጥያቄ ተራ ቁጥር 52 ከሚከተሉት ውስጥ የቃል ክፍልን በመቀየር የሚታወቀው ምዕላድ የቱ ነው? መልካም። ምዕላዶች እንግዲህ የምስረታና የእርባታ ብለን መፈረጅ ወይም መመደብ እንችላለን። ስለዚህ የቃል ክፍሉን የሚቀይር ከሆነ የምስረታ ምዕላድ እንለዋለን ማለት። ለምሳሌ ስም የሆነውን ወደ ምን? ወደ ሌላ የቃል ክፍል ወደ ቅጽል ሊቀይር ይችላል ማለት ነው። ለምሳሌ ዘመን የሚለው ስም ነው። ዘመናዊ ብንል ወደ ቅጽል ቀይረው ማለት ነው። ልክ እንደነዚህ አይነት ምዕላዶች የምስረታ ምዕላድ እንላቸዋለን። እሺ ኤ ኦች፣ ቢ ኡ፣ ሲ ዎች፣ ዲ አማ። እሺ የቃል ክፍልን የሚቀይረው የት ነው? መልሱ ማን ነው? አማ የሚል ይሆናል። ትክክለኛው መልስ ማን ነው? ዲ የሚል ይሆናል። ለምን የሚለውን እስኪ በምሳሌ እንመልከት። ኦች ለምሳሌ ቤት፣ ቤቶች፣ ተማሪ፣ ተማሪዎች፣ ዎች የሚለውን ስናይ እነዚህ ምንድነው? አብዥ ምዕላዶች ናቸው። ለምሳሌ ቤት የሚለው መጀመሪያ ምንድነው? ስም ነው። ቤቶች ስንልም ብዙ ቤት ሆነ እንጂ የቃል ክፍሉን ወደ ሌላ አልቀየረልንም። ተማሪ የሚለው ምንድነው? ስም ነው። ተማሪዎች ስንልም ምንድነው? ስም ነው። ወደ ብዙ ቁጥር ተቀየረ። እሺ ኡ የሚለውን እንመልከት። ለምሳሌ አሁን ሱቅ እንመልከት። ሱቁ በቃ ያ ሱቅ የሚታወቅ መሆኑን ገለጸ እንጂ ሱቅ የሚለው የቃል ክፍሉ ምንድነው? ስም ነው። አማ የሚለውን እንመልከት እስኪ። አማ፣ ተራራ፣ ተራራማ። ይሲ ተራራ የሚለው ምንድነው? ስም ነው። ተራራማ ሲሆን ምን ይሆናል? ወደ ቅጽል ተቀየረ ማለት ነው። ስለዚህ አማ የሚለው ምንድነው? የቃል ክፍሉን የሚቀይር ምዕላድ ነው። ስለዚህ መልሱ ማን ነው? ዲ የሚል ይሆናል። በአጠቃላይ ልክ እንደ አማ፣ እኛ፣ ነት፣ አዊ ልክ እንደነዚህ አይነት ቅጥያ ምዕላዶች የቃል ክፍሉን የሚቀይሩ ወይንም የምስረታ ምዕላድ ይባላሉ። በሌላ መልኩ ልክ እንደ ዎች፣ እንደ ኦች፣ እንደ አት፣ እንደነ ኡ፣ ኤ እንደነዚህ አይነት ምዕላዶች ደግሞ ምን ይባላሉ? የቃል ክፍሉን የማይቀይሩ ናቸው ወይንም የእርባታ ምዕላድ ይባላሉ ማለት ነው። እሺ ጥያቄ ተራ ቁጥር 53 ለእህቱ ውድ ሽቶ ገዛላት። በዚህ አረፍተ ነገር ውስጥ የተሰመረበት ሐረግ ምን አይነት ሐረግ ነው? ልብ በሉ፣ ውድ ሽቶ የሚለው ነው። ስለዚህ ከላይ እንደገለጽኩላችሁ መሪውን ነው የምናየው። በቀኝ በኩል ያለው ቃል ማን ነው? ሽቶ የሚለው ነው።
ስለዚህ ሽቶ የቃል ክፍሉ ምንድን ነው? እሱን ካወቅን ቀላል ነው ጥያቄው። እሺ እንመልከት። ኤ ግሳዊ ሐረግ፣ ቢ ስማዊ ሐረግ፣ ሲ ቅጽላዊ ሐረግ፣ ዲ ተውሳከ ግሳዊ ሐረግ። መልካም መልሱ ማን ነው የሚሆነው? ስማዊ ሐረግ የሚል ይሆናል። ምክንያቱም ሽቶ የሚለው ምንድን ስም ስለሆነ ማለት። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። ቢ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 54 ከሚከተሉት ውስጥ ኦች የሚለው ምዕላድ አብዥነት የሚወስዱ በምን የሚቋጭ ቃላት ናቸው? ኦች የሚለው ኤ በግዕዝ፣ ቢ በካብዕ፣ ሲ በሳድስ፣ ዲ በሳብዕ። መልሱ ማን ነው? በሳድስ። በሳድስ የሚጨርሱ ወይም በሳድስ ድምፅ የሚጨርሱ ቃላት ኦች የሚለውን ይወስዳሉ። ስለዚህ መልሱ ሲ ነው። ጥያቄ ተራ ቁጥር 55 በተገብሮ ግስ የቀረበው አረፍተ ነገር የትኛው ነው? ኤ ሴትዮዋ ጋን ሰበረች፣ ቢ በጉ በአሪቡ ተሸጠ፣ ሲ ሹፌሩ መኪና አሽከረከረ፣ ዲ ልጁ ድመቱን መታው። መልካም ስለ ተገብሮና ገቢር ግስ ከዚህ በፊት ገልጬላችኋለሁ። ባጭሩ ተገብሮ ግስ የምንለው ተሚል በአምዱ ላይ ተሚል ቅጥያ ያስቀጥላል። ገቢር ግሶች ግን አይወስዱም። ሴትዮዋ ጋን ሰበረች፣ ይሄ ገቢር ነው። ሹፌሩ መኪና አሽከረከረ፣ በገቢር ነው። በጉ በአሪቡ ተሸጠ፣ ቢሪን ማይንድ ተሸጠ፣ ሸጠ አይደለም። ስለዚህ መልሱ ማን ነው? ቢ የሚል ይሆናል። ልጁ ድመቱን መታው፣ ይሄ ምንድን ነው? በገቢር ግስ የተመሰረተ ነው። ስለዚህ ሸጠ የሚለው ላይ ተምትል ተጨምራለች። ስለዚህ መልሱ ማን ነው? ቢ የሚለው ይሆናል። በተገብሮ ግስ የቀረበው ማን ነው? ቢ የሚለው ይሆናል። ጥያቄ ተራ ቁጥር 56 ጀግናና ይላሉ የታል ጀግንነትህ፣ ሴት በፈተለችው የታሰረው ጣትህ። ይህ ስነ ቃላዊ ግጥም የሚነገረው በምን ጊዜ ነው? ኤ በሰርግ፣ ቢ በአጨዳ፣ ሲ በሙሾ፣ ዲ በውቂያ። መልሱ ምንድን ነው? በሙሾ። ሙሾ ማለት በለቅሶ። ጀግናለ ይላሉ የታለ ጀግንነትህ፣ ሴት በፈተለችው የታሰረው ጣትህ። ጣቱ ምን ተደርጓል ማለት ነው? ታስሯል፣ ተገንዟል ማለት ነው። ስለዚህ በምንድን ነው? በሙሾ ወይም በለቅሶ ጊዜ የሚዜም ነው። እሺ ጥያቄ ተራ መመሪያ 3 እንሄዳለን። ከጥያቄ ተራ ቁጥር 57 እስከ 60 ድረስ ያሉትን የቅኔ ነክ ጥያቄዎች በመሆናቸው ትክክለኛውን መልስ ምረጥ ይላል። 57 ማን ነው ይህን መጽሐፍ ሳያትም የቀረ? መምህሩ የሚሉት አትሙት ነበረ። የዚህ ቅኔ ህብረ ቃል ምን የሚል ነው? ኤ ይታተም፣ ቢ የሚሉት፣ ሲ መጽሐፍ፣ ዲ አትሙት። ያ ህብረ ቃል ማለት ሰምና ወርቁን የያዘው ነው። ስለዚህ አትሙት የሚለው ምንድን ነው? የዚህ ቅኔ ህብረ ቃል ነው። መልሱ ማን ነው? ዲ የሚለው ይሆናል። ዲ ትክክለኛው ህብረ ቃል ነው። እሺ አትሙት የሚለው ትክክለኛው ህብረ ቃል ነው። ጥያቄ ተራ ቁጥር 58 ዳሽ አእምሯችን እንዲቀለጥፍ ጥልቅ የሆነ የማሰብ ችሎታን እንዲኖረን ነገሮችን በቀላሉ የመረዳት ችሎታን ለመዳበር የሚረዳ ጥበብ ነው። ኤ ቅኔ፣ ቢ ፈልጤ አነጋገር፣ ሲ ምሳሌ አነጋገር፣ ዲ ዘይቤ ይላል። መልካም መልሱ ማን ነው? ቅኔ ነው። ቅኔ አእምሯችን እንዲቀለጥፍ ጥልቅ የሆነ የማሰብ ችሎታ እንዲኖረን የሚያደርግ የቋንቋ ለዛ ማስገኛ ስልት ነው። ስለዚህ መልሱ ማን ነው? ኤ የሚል ይሆናል። ጥያቄ ተራ ቁጥር 59 ንብረታችሁን ሁሉ ታስቆጥራላችሁ አለቃችሁ እንጂ ማን ወሰደባችሁ? የዚህ ቅኔ ሰም የቱ ነው? ኤ አለቃችሁ፣ ቢ ኃላፊያችሁ፣ ሲ ሞታችሁ፣ ዲ ዕቃችሁ አለ ወይ የሚል ይሆናል። መልሱ ማን ነው? የዚህ ቅኔ ሰም ማን ነው? ሰሙ ማን ነው? ዕቃችሁ አለ ወይ ነው። ምክንያቱም ንብረታችሁን ሁሉ ታስቆጥራላችሁ፣ ስለ ንብረት ነው እያወራ ያለው። ግልጽን ሐሳብ የያዘው የቅኔ ፍች ምን ይባላል? ሰም ይባላል ማለት ነው። ስለዚህ ዕቃችሁ አለ ወይ የሚለው ምን ይሆናል? የዚህ ቅኔ ሰም ነው ወይንም ግልጽ የሆነው ሐሳብ ነው። ስለዚህ መልሱ ማን ነው? ዲ የሚል ይሆናል። እሺ ጥያቄ ተራ ቁጥር 60 ወይም ወደ መጨረሻው ጥያቄ እንሄዳለን። ቢቆጣት አትሰማ፣ ቢመክራት አትመች፣ ፊቷን አላይ ብላ አመድ መስላ ዋለች። ከላይ የቀረበው ቅኔ ወርቁ ምንድን ነው? ወርቁ ወይም ድብቁ። ኤ ፊቷን በመስተዋት አላይ ብላ፣ ቢ ፊቷን አላይ ብላ፣ ሲ ከፊት ለፊት የሚጠብቃትን አላስተውል ብላ፣ ዲ ፊቷን በመስተዋት አይታ። እስኪ እንድገመው። ቢቆጣት አትሰማ፣ ቢመክራት አትመች፣ ፊቷን አላይ ብላ አመድ መስላ ዋለች። እስኪ መጀመሪያ ህብረ ቃሉን እንየው። የዚህ ቅኔ ህብረ ቃል ምን የሚለው ነው? ፊቷን አላይ ብላ የሚል ነው።
ፊቷን አላይ ብላ የሚለው ምንድን ነው? የዚህ ቅኔ ህብረ ቃሉ ነው። ስለዚህ ቢቆጧት አትሰማ፣ ቢመክሯት አትመች፣ ፊቷን አላይ ብላ አመድ መስላ ዋለች የሚለው ሰሙ ምንድን ነው? ፊቷን በመስተዋት አታይም ማለት ነው የሚል ይሆናል ሰሙ። ወርቁሳ ከፊት ለፊት የሚጠብቃትን አላስተውል ብላ፣ ፊቷን አላይ ብላ ፊት ለፊቷ የሚመጣውን አደጋ የሚጋረጥበትን አደጋ አላስተውል ብላ የሚል ይሆናል። ስለዚህ ወርቁ ማን ነው? ሲ ላይ ያለ ይሆናል። ከፊት ለፊት የሚጠብቃትን አላስተውል ብላ የሚለው ይሆናል። መልካም ተማሪዎች፣ እንግዲህ በዛሬው ዕለት ይህ ከላይ ያቀረብኩላችሁን የሞዴል ፈተና በዚህ መልኩ አጠናቅቃለሁ። እንግዲህ በቀጣይ ሌሎች የምሰራቸውን ቪዲዮዎች ይደርሷችሁ ዘንድ ሰርዶ ቲቶሪያል ቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ። ለጓደኞቻችሁ ደግሞ ይህንን መሰል ጥያቄዎችና መልእክቶች ይደርሷቸው ዘንድ ሸር ማድረግን አትርሱ። መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ